ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። 12ኛ ክፍል አግሪካልቸር መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይኸው ምን እንደው ዲስከስ እያደረግን የምንገኘው we are talking about vegetable crop production እና ማኔጅመንት ሚሊዮን ቻፕተራችን ነው እየተማማረ የምንገኘው። ከዚህ በፊት የነበረው ሴሽናችን ላይ 1.1 ፓርት 1 ብለን ከፍለን ተምረን ነበር አይደለ? ስለ vegetable ምንነት ወይም ደግሞ ዴፊኒሽናቸው ምን እንደሆነ እንዴት አገን ክላሲፋይ እንደምናደርጋቸው፣ ከዛም በመቀጠል ደግሞ ምን ተመልክተን ነበር? እንዴት ነው ለኤክስፖርትነት የሚቀርቡትስ እነማን ናቸው የሚለውን ተመልክተን ነበር። ሴሽናችን ያገባደን ነው። በዚህኛው ሴሽናችን የምንመለከተው የዛ የተቀጠለው ፓርት ወይ ነው ኮንቲኒዩዊንግ ፓርት የሆነው ፓርቱን አብረን የምንመለከት ይሆናል። ከዚህ በፊት የነበረውን ሴሽኖቻችን ያልተመለከታችሁ ካላችሁ I highly recommend that you go back and watch every single video. Okay? ከመቀጠላችን በፊት as always ምን ተቀምጦላችሁ እዚህ ጋር ዌብሳይታችን አለላችሁ www.lucybridgeacademy.com Lucy Bridge Academy ላይ በጣም የተለያዩ አድቫንስ ሊሆኑ ሾርት ኖቶችን ከ10,000 በላይ የሆኑ የጥያቄ ባንኮች ወይም ኩዌስችን ባንኮች ያካተ ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳቸው የሆነ ፐርሰናል አሲስታንት ያለው እንዲሁም ካላችሁ ቦታ ናችሁ ቤት ካፌ wherever you guys are ያለምንም ኢንተርኔት ኮኔክሽን ያለምንም ዴታ በራሳችሁ ቁጭ ብላችሁ ኦፍላይን አክሰሲቢሊቲ ተካቶበት የምትማሩበት የለርኒንግ ሀብ ነው። እንዲሁም ፍላሽ ካርዶችንም አንድ ላይ ያካተ ነው። አሁን www.lucybridgeacademy.com ጆይን አድርጉ። የዩቲዩብ ቻናላችንን ሰብስክራይብ፣ ኮፒ ሊንክ፣ ኮሜንት ማድረጋችሁን እንዲሁም ሼር ማድረጋችሁን አትርሱ። ተደራሽነታችን ስለሚያሰፋው ብዙ ሰዎች ጋር እንድደርስ እጅጉን አብሶ ስለሚረዳን አሁኑ የኖቲፊኬሽን በተናችሁን እንዲሁም ሰብስክራይብ በተናን ጢን ማድረጋችሁን አትርሱ። የቴሌግራም ቻናላችን @lucybridgeacademy ነው። ሀሳብና አስተያየታችሁን አጋሩን። እናሻሽለው ነገር ካለ የምናስተካክላችሁ ማንኛውም አይነት ሀሳብ አስተያየት ካላችሁ ሁላችሁም ዳይሬክትሊ ኮንታክት አድርጉን። እያንዳንዱን ኮሜንት ቫልዩ ስለምናደርግ ማለት ነው። ኦኬ ባይ ዴፊኒሽን we are going to be talking about what part 2 of this topic of discussion ማለት ነው። ኦኬ ሶ ዲስከሽናችንን ስንጀምር በተለይ ደግሞ ኢንትሮዳክተሪ ፓርቱ ላይ ወይ ደግሞ ዩኒት አውትካሙን ስንመለከት አንድ ቶፒክ አንስቼላችሁ ነበረ። ስፔሲፊካሊ የሂውመን ስፒሺስ ዋንስ ዊ ሃቭ ስታርትድ ካውንቲንግ ኤንድ ጋዘሪንግ ታይም ላይ ተነስተን አግሪካልቸር ፌዛችንን ከጀመርን በኋላ ከዛስ በኋላ አሁን ደግሞ ኢንዱስትሪያላይዜሽን ፌዝ ላይ ደርሰናል። ራይት ቴክኖሎጂካል ፌዝ 21st ሴንቸሪ ዘ ቴክኖሎጂካል ኤራ ማለት ነው። ሶ እነዛን ፕሮሰሶች በምናልፍበት ሰዓት የአመጋገብ ስርዓታችንን በዛው ልክ ተቀይሯል። ስፔሻሊ ካውንቲንግ ኤንድ ጋዘሪንግ ወደ አግሪካልቸር ስንመጣ ዴፊኒትሊ ያደረገው ምንድነው? there was a concept of what domestication አይደል እንዴ? ዶሜስቲኬት ያደረግናቸው ምኖች ነበሩ? አኒማሎች ነበሩ። ራይት ዶሜስቲኬሽን was a key feature ማለት ነው። ኦኬ ዶሜስቲኬሽን ማለት ነው። ኦኬ ዶሜስቲኬሽን was a key feature a key የሆነ ፊቸር ነበረ ማለት ነው። ምንድነው ዶሜስቲኬት የምናደርገው? ኦፍ ኮርስ ዶሜስቲኬት የምናደርገው ምኖችን ነው? አኒማሎችን ማለት ነው አይደል እንዴ? አኒማሎችን የምናደርግ ነበረ፣ ዶሜስቲኬት እናደርግ ነበረ ማለት ነው። ሶ በዛ ሪዝን ምክንያት አመጋገብ ስርዓታችን ወዴት ነው የመጣው ማለት ነው? it actually became food dominant animal dominant የሆነ የአመጋገብ ስርዓት ነው ያለ ማለት ነው። ኦኬ ማጆሪቲ ኦፍ ታይም አሁን ራሱ ብትመለከቱ ፎር ኤግዛምፕል ዛሬ ጠዋት ቁርስ ምንድን ነው የተመገባችሁት? ዴፊኒትሊ የምትመገቡት probably it is going to be what ዳቦ በሻይ ልትመገቡ ትችላላችሁ፣ እንቁላል ልንበላ እንችላለን፣ ፍርፍር። እነሱ ስትመለከቱ do they have macronutrient ነው ወይስ micronutrient ነው ያላቸው? of course እንቁላል ከሆነ ፕሮቲን ነው፣ ዳቦ ከሆነ what is carbohydrate, if it is a what if it is a ፍርፍር maybe a balance of what minimum amount of mineral ግን carb based የሆነ ፉድ ነው። so as you can see ከዚህ ከሶስቱ ዴፊኒትሊ አይዘልም ማለት ነው። ከማክሮ ኒውትሪየንቶቻችን አይዘልም ማለት ነው። ማክሮ ኒውትሪየንቶቻችን ምንድን ናቸው? by definition ኒውትሪየንቶች በሁለት ልትከፍሏቸው ይችላላችሁ። ትልቅ ማክሮ ማለት ትልቅ ነው፣ ማይክሮ ማለት ትንሽ ነው። ሶ ትልልቆቹ ማን ናቸው? እንደ ካርቦሃይድሬት ራይት ካርብስ ብለን የምንጠራቸው። ከዛ then you have the proteins then you have the fats ማለት ነው። ኦኬ እነዚህ ሶስቱ are basically the macronutrients ማለት ነው። ሶ አመጋገብ ስርዓታችን ምንድነው ማለት ነው? by definition ትንሽ ወደ ማክሮኒውትሪየንቶች ያደላ ነው። ሶ ምን ዴፊሽንት ይሆናል ማለት ነው? የሆነ ነገር ወደ ሆነ ነገር ካደላ ሌላኛውን ሳይድ ደግሞ ዝቅ የምናደርገው ከሆነ by definition we are micronutrient deficient ነው ማለት ነው። welcome to by definition micronutrient deficiency ምን ብለን እንጠራለን? the hidden hunger ማለት ነው። I love this term by the way hidden hunger የተባለበት reason hunger of course በጣም ቪዚብል ከሆነ ዴፊኒትሊ የማክሮኒውትሪየንቶች እጥረት ከሆነ it is going to be visible የሚታይ ምን ረሃብ ነው። ኢነርጂያችሁ ሎ በሚሆንበት ሰዓት ወላችሁ ጥያቄ ጠይቃቸዋል አይደል? you can feel that you're hungry because your body doesn't necessarily have enough amount of energy automatically እንደምታደርጉት ወይ ብስኩት ትበላላችሁ or እንጀራ ትበላላችሁ or ስጋ or እንቁላል whatever it is that you might find juice ልጠጡ ትችላላችሁ accordingly ማለት ነው። so whenever you guys do that ምን እንደምታደርጉት ማለት ነው you're feeding your body ማክሮኒውትሪየንቶችን ነው ምን የምታደርጉት ፊድ የምታደርጉት ማለት ነው። ማክሮችን ብቻ ነው ፊድ የምታደርጓቸው። ማይክሮቹ ግን ስቲል ዲፊሽንት ናቸው። ሲረባችሁም ስትመገቡም ማይክሮ ዲፊሽንት ናቸው። that's why it is actually called hidden hunger ማለት ነው። okay so by definition ምኖች በተለይ ሚነራል እና ቫይታሚንስ the vitamins play a very very important role እዚህ ጋር ከተቀመጡት ማለት ቫይታሚን ኤ ዴፊሽንሲ ምን ያመጣል? ናይት ብላይንድነስ። ቫይታሚን ሲ ዴፊሽንሲ ምን ያመጣል? ስከርቪ። ቫይታሚን ዋት እዚህ ጋር ታያሚን፣ ኤስቢ12፣ ናያሲን፣ ፎሊክ አሲድ፣ ቤታ ላክቶስ የመሳሰሉት እዚህ ጋር ቤታ ካሮቲን የመሳሰሉት ምንድን ናቸው? they are important what vitamins that your body has to consume especially what for your immune system ማለት ነው። your immune system actually relies on this really good bad boys ማለት ነው። okay and yeah good bad boys ካላችኋቸው በስተቀር because they really are important for your immune system. immune systemaችን ቡስት በማድረግ የተለያዩ ኢንፌክሽስ ዲዚዞችን ራሳችሁን ፕሮቴክት ለማድረግ የምትፈልጉ ከሆነ
please feed yourself enough vegetables. Vegetables are really the most important one of the most richest sources for vitamins ማለት ነው whether it is ከዚህ በፊት የነበረው ክላሲፊኬሽናችን ላይ እንደተማርነው annual በሉት biennial በሉት perennial it does not really matter ነት ለመናገር ከሆነ as long as you're consuming a vegetable by definition you are micro deficient የሆናችሁበትን ኤሪያ እየሰራችሁበት ራሳችሁን sufficient እያደረጋችሁ micronutrients sufficient deficient ሲሆን sufficient ታደርጉታላችሁ ማለት ነው that's why it is actually called a hidden hunger ምክንያቱም አመጋገባችን majority of the time animal based የሆነ አመጋገብ ስለሆነ most of the time ምንድናቸው animal based ደግሞ የሆኑት protein rich ናቸው carb rich ናቸው by definition then fat rich ናቸው as always ማለት ነው whether you're consuming plant based የሆኑትንም or animal based የሆኑትንም consume ብታደርጉ by definition most of the time ወደ macronutrients ያጠጋ ነው so microቹ ግን deficient ስለሆነ እነሱ ደግሞ sufficient ለማድረግ more supplement ለማድረግ አካላችን ምን መመገብ አለብን vegetable ማለት ነው you all remember the definition of a vegetable by definition is a plant part do not forget about this it might be a stem it might be a leaf it might be a root ሊሆን ይችላል or it might be a directly የፍላወሩን ፓርት ሊሆን ይችላል ማለት ነው whatever the plant part is if it is used as a food source then it is actually called a vegetable do not forget about this okay do not forget about this ማለት ነው ከዚህ በፊት ብያቸዋለሁ majority of the time ምንድነው ችግራችን we are animal based የሆኑ ፉዶችን እንመርጣለን አይደለ animal based የሆነ ፉድ እንመርጣለን አሁን ደግሞ እንደምታውቁት everybody is in terms of the inflation rate ያለው current ያለው inflation rate animal based የሆኑ ፕሮዳክቶችን consume ለማድረግ ለመግዛት ራሱ አዳጋች እየሆነ ነው ማለት ነው so by definition ሰው ወደ ምን እየመጣ ነው ሳይፈልግ ማለት ነው it's not intentional አሁን ለመናገር in the most developed የሆኑ countries ላይ vegetables ናቸው even ከanimal ፕሮዳክቶች የበለጠ ውድ የሆኑት እንደኛ ሀገር third world country ላይ ግን still animal based products are much they are really expensive honestly speaking ማለት ነው okay for example 1 ኪሎ ብርቱካን ልግዛ ካላችሁ probably you'll have 150 or 200 maximum right that's the amount that you guys are going to pay 1 ኪሎ ስጋ ስንት ነው 750 800 1000 ብር that's how it is animal products are significantly are expensive compared to the plant ones or the vegetable ones man again still ምንድነው ችግሩ raising price every single time the animal products even though they're tasty of course yes it depends upon the taste and maybe I might like animal products you guys might not like you might be a vegetarian I currently am not a vegetarian so it depends of course subjectivity እዚህ ጋር ማተር ያደርጋል ግን still ምንድነው ችግሩ price ምን እያደረገ ነው every single time rise እያደረገ ነው ማለት ነው okay that's the major problem with regard to animal products so animal products ዋጋቸው የጨመረ ከሆነ of course አልበላ አድርም አይደለ what about energy what about ATP እዚህ ጋር ቆሜ ኳላውራ እናንተ ቁጭ ብላችሁ እኔን አሰሙኝም that would be difficult I need my energy so where am I going to get my energy welcome to increased demand for vegetables as alternative nutritional source ማለት ነው as simple as that ማለት ነው okay ፈልገን ሳይሆን ተገደን እናደርገዋለን ማለት ነው still we're going to be beneficial in the long run ማለት ነው because of ቀደም እንዳልኳችሁ እነዚህ hidden hunger ብለን የምንጠራቸው በተለይ ደግሞ አካላችን ውስጥ immune systemaችን one of the most important defense system አይደል እንዴ አንድ ሰው ሁሉ ነገር ማድረግ የሚችለው ጤናማ ሲሆን ነው ጤናማ ለመሆን ምን ያስፈልጋል immune systemaችን ይፈልጋል vitamin K ይመጣል welcome to the discussion of veggies ማለት ነው okay vegetables that's where you guys are gonna get them okay do not forget about this ፈለግንም አልፈለግንም price ጨመረም አልጨመረም please lean towards vegetables okay you need to have a balanced diet that's why of course ይሄን በመለበሳ ደግሞ animal productoችን avoid አድርጉ ማለት አይደለም that would be bad on your side what about your proteins what about your carbs how on earth are you gonna get them that would be difficult right so always balance the animal products with the vegetable ones ማለት ነው in addition የተለያዩ ኮሜርሻል ጥቅሞችም አሏቸው አይደል እንዴ ቶማቶ ፔስት ከዚህ በፊት ቶማቶ ፔስት ይባላል ቶማቶ ጁስ ወይ ደግሞ ምን ካቻፕ አሁን ካቻፕ ማይበላ ሰው አለ እንዴ everybody loves ketchup right chips burger whatever it is እርጥብን በሉ whatever you guys are literally eating then by definition you're going to need a tomato paste ማለት ነው where are you going to get them tomato ምንድናቸው annual vegetables ላይፍ ሳይክላቸውን በአንድ ዓመት ውስጥ ከሚጨርሱት መካከል tomato is one of them አይደል እንዴ አንስተን ነበር ከዚህ በፊት የነበረው ሴሽናችን ላይ right ካላያችሁት go back and refer that video part 1 ሴሽናችን ማለት ነው okay so industrial በሉት household consumption individual consumption በሉት you need to have vegetables inside your food ማለት ነው your daily consumption you need to have them because ሁለቱንም ባላንስ ያደረገ ነገር ስለሚያስፈልገን ማለት ነው by definition now whenever you come to our country specifically ደግሞ ወደ ኢትዮጵያ ስንመጣ ለዚህ ነገር ለvegetable production በጣም የተመቸች ሀገር ናት አይደል እንዴ ከዚህ በፊት የነበረው ሴሽናችን ላይ ልክ 1.1 part 1 ስናገባዳ አንስቼላችሁ ነበር in terms of climate በሉት it is one of the most conducive የሆነ environment ካለበት ሀገራት ወይም መካከል ኢትዮጵያ አንዷ ናት right we have 12 months of sunshine right 12 plus የሆነ 13 ጳጉሜ ከጨመራችሁ around 9 to 10 months አካባቢ consistent የሆነ temperature consistent የሆነ climate condition ያለን so እንደዚህ አይነት ነገር more favorable ያደርገዋል production ማለት ነው ከዛ መቀጠል we do have abundant labor በጣም cheap እና abundant ማለት ነው በብዛት right you can have them especially if you go to urban area rural area ላይ ብታገኙ of course labor የጉልበት ኃይል አለ ማለት because majority of us are
young age ላይ የምንገኝ ስለሆነ by definition so ምንድን አለ ማለት ነው ያ ሌበር it is abundant, it is available ማለት ነው። ኦኬ do not forget about that። ከዛ መቀጠል ደግሞ በስቲል ያልታረሰ ስቲል ያልተጠቀምንበት ኤክስቴንሲቭ የሆነም ላንድ አለን። ሲሚላርሊ ደግሞ ዋተር ሪሶርስም ስፔሲፊካሊ ደግሞ for the vegetable production ደግሞ still it is abundant ማለት ነው። ኦኬ remember these are the things that typically what add up ሁሉም አንድ ላይ add up በሚያደርጉበት ሰዓት vegetable production በጣም ምን ይሆናል ማለት ነው efficient ይሆናል ማለት ነው። still ስለ ክላይሜት በምናነሳበት ሰዓት የተለያዩ ላንድ ፎርሞች አሉ አይደለ so whenever you talk about this ከምን አንስቶ በጣም ከአልቲቲዩድ ዋይዝ ስትመለከቱ ከኔጌቲቭ 126 እስከ ስንት 4620 ድረስ the highest amount of what altitude that you can get ምን ጥቅም አለው ማለት ነው በተለያየ አልቲቲዩድ ሌቭል ላይ የተለያየ አይነት ቬጂቴብል ፕሮዲዩስ ማድረግ ይችላል ማለት ነው። ይሄ ሁላ ነገር የተመቻቸባት ሀገር ነው ያለን by the way okay feel free to be here honestly speaking in terms of what በጣም የተለያዩ ነገሮች I know it might be a problem yes it could be but in terms of what in terms of ecosystem in terms of ecological value we are literally blessed. Climate green light water resource green light then land green light could you imagine that altitude every single thing is typically what conducive for a production of a vegetable or any other agricultural what tendencies that we might have ማለት ነው by definition okay it is really conducive ምንም ጥያቄ የሌለው ነገር ነው okay don't forget about that so by definition we have a conducive land ማለት ነው። ከዛስ በተጨማሪ ይሄ በጣም ከዚህ በፊት ምናምን ሲጨላችኋለሁ ስለ ስሞል ሆልድ ወይ ደግሞ subsistence farming የሚለው አስራና ክፍል ላይ ተምራችኋል ስለዚህ ነገር in addition when we discuss about those things one of the most important thing especially commercialize ለማድረግ በምናስብበት ሰዓት እዚህ ብቻ አይደለም local community ምን ለማድረግ reach ለማድረግ ብቻ አይደለም if you want to be abroad if you really wanted to go abroad and get that foreign currency we're going to need what ኮሜርሻል አስፔክት የሚያስፈልግ ኮሜርሻል ስናደርገው ደግሞ ምን ያስፈልገናል በጣም ሌበር ኢንቴንሲቭ ነው ቬጂቴብል ፕሮዳክሽን እኛ ጋር ደግሞ ምን ብለን ነበረ we have abundant labor right እዚህ ጋር ቆርተነው ነበረ we have abundant labor and it typically requires that በጣም ኤክስቴንሲቭ የሆነ ኢነርጂ እና የማን ፓወር ይፈልጋል ማለት ነው። ያንን ነገር ፕሮቫይድ ማድረግ እንችላለን ልክ በከዚህ በፊት እንዳልኳችሁ ሌላኛው ደግሞ ትልቁ አድቫንቴጅ ደግሞ እንዳልኳችሁ 70% ያክል ምን አለ our country 70% of the total what economy is actually agriculture driven agriculture መር ወይ ግብርና መር የሆነ ኢኮኖሚ ነው የምንከተለው 70% of the total economy is actually based upon agriculture so by definition ለምንድነው ታዲያ ለአግሪካልቸር ሞር ጥቅም አንሰጠው of course in terms of textile factory ወይ textile industry ስትመለከቱ automotive industry ስትመለከቱ ሞር አንድ መንግስት of course 70% ነው ያለው የሚመራው ግብርና እስከሆነ ድረስ ለግብርና ሞር አቴንሽን መስጠት ይሰጣል ወይ ደግሞ አቴንሽን ይሰጣል ማለት ነው። ከዛ መካከል ምንድነው ታክስ ኤግዘምፕሽን ወይ ደግሞ ከታክስ ፍሪ ይሆናሉ ማለት ነው okay that's really great especially for what for investors any kind of investor it might be a local it might be a foreign investor that's going to come to the country and typically provide every single thing in terms of production in terms of the land in terms of the capital required እነሱ ነገሮች ፕሮቫይድ ማድረግ የሚችል ከሆነ ያን ነገር ደግሞ ታክስ ኤግዘምፕሽን ምናመጣ ከሆነ ወይ ፕሮቫይድ ምናረጋቸው ከሆነ ምርትና ምርታማነትን ምናረጋለን እንጨምራለን ማለት ነው okay so one of the things it is an incentive government incentive ወይ ደግሞ ምን ድጋፍ እንደማለት ነው okay ከታክስ ኤግዘምፕት ይደረጋል ወይ ታክስ ሆሊዴይ ተብሎ ይታወቃል okay ሌላኛው ምንድነው ታክስ ሆሊዴይ okay ታክስ ሆሊዴይ so by definition እነዚህ ነገሮች በመኖራቸው ምክንያት አንድ ኢንቨስተር ከመጣ በኋላ ይሄ ነገር መኖሩን ሲያቅ ሌሎች ምኖችን ኢንቨስተሮችን ይዞ ለመምጣት ሌሎች አብሮ የሚሰራቸውን ሸሪኮችን ይዞ ለመምጣት it is going to be relatively what easier ማለት ነው okay in addition ደግሞ of course compared to cereals ከሲሪያል ጋር ኮምፔር እናደርገበት ሰዓት ኢንካማቸው per hectare ምን ለመናገር it is really what much better than teff or maize or any other thing ማለት ነው okay so these are the things that typically increase what that typically increase the economy ማለት ነው ኢኮኖሚ በማሳደግ ደረጃ government incentive በሉት in terms of the climatic condition ecological aspectochum every single thing is what የተመቻቸ ማለት ነው የት ኢትዮጵያ ላይ ማለት ነው feel free okay feel free and feel lucky as well to be here in terms of production we are in one of the most sanctuaries ልትሉ ትችላላችሁ okay conducive የሆነ sanctuaries ነው ያለው in terms of what vegetable production ማለት ነው yes ይሄን በምንለበት ሰዓት ችግር የለም ማለት አይደለም okay as always if there is what ጥሩ ነገሮች እንዳሉ of course there are different types of constraints one of the first thing is what limited knowledge ምንም ጥያቄ የለው ነገር ነው we don't necessarily in terms of the developed countries developed ወይ ደግሞ በደም ካደጉ ሀገራት ጋር developing countries ስናወዳደር of course the knowledge is still limited in terms of what are the techniques that we should use ምን አይነት soil characteristics ያላቸውን ምን አይነት ሶይል መጠቀም አለብን ምን አይነት ክላይሜቲክ ኮንዲሽን ላይ ምን አይነት ቬጂቴብል ማምረት አለብኝ what should be the temperature regulation እንዴት አድርጌ ነው ዲዚዞችን የምቆጣጠረው እንዴት አድርጌ ነው ፔስቶችን የምቆጣጠረው እዚህ ጋር እኮ ተቀምጦላቸው right እንዴት አድርጌ ነው የሚለው ነገር ለማወቅ we need to have the knowledge okay the knowledge is really important ማለት ነው in addition of course ምንም ያህል blessed ብንሆንም በተለያየ
ጊዜ ምን ያጋጥመናል? ድርቅ right drought በጣም በሚያሳዝን ሁኔታ ማለት ነው። የተለያየ ሀገራችን ክፍል ላይ of course due to mismanagement ሊሆን ይችላል due to what lack of knowledge ደግሞ ከዚህ ጋር ይያያዛል። ምክንያቱም ለክፉ ጊዜ ካለመዘጋጀት አንጻር ሊሆን ይችላል። there are typically areas where there is significant amount of drought still taking place ማለት ነው right now okay do not forget about that። ከዛ መቀጠል of course it is what resource intensive ነው። ምንም ጥያቄ የለው ነገር ነው። ለዛ እኮ ነው እዚህ ጋር እኮ ታክስ ኤግዘምፕሽን የሚደረግበት ምክንያት ትልቁ ነገር ምኖችን ለመሰብሰብ ነው። those people who typically have the capital እና who typically have the resource to come and what invest in this project invest in the production of vegetables ማለት ነው። ምክንያቱም ምን ስለሚጠይቁ በጣም ትልቅ የሆነ ምን ይጠይቃሉ ማለት ነው? ኢንፑት ኮስት ማለት ነው። ኦፍ ኮርስ አንድ ሰው ፕሮዲዩስ የሚያደርገው ሰው ደግሞ የሚጠቀመው ሰው ይፈልጋል አይደለ? እኛ ደግሞ ችግራችን ምንድነው? ቀደም ብያቸዋለሁ አኒማል ቤዝድ የሆነው አይደለ? አኒማል ቤዝድ የሆኑ ፉዶችን ምንድነው የምናደርገው? የምናዘወትረው ማለት ነው። ሶ ስቲል ምርቱ አለ ግን የሚጠቀመው ከሌለ ኪሳራ ነው አይደለ? ምንም ጥያቄ የለውም። አንድ ነገር እኮ ፕሮዲዩስ የሚደረገው so that there is a potential market that is going to use that particular product ማለት ነው። in this scenario is going to be a vegetable ማለት ነው by definition okay እኛ ማንጠቀመው ከሆነ of course is going to be a loss so there is what low consumption of vegetables still taking place we actually favor what ቀደም እንዳልኳቸው animal based የሆኑ ፕሮዳክቶችን ከቬጅቴብሎች ማለት ነው but ማናውቀው ነገር ትልቁ ምንድነው we are actually putting ourselves in micro deficiency okay macronutrient deficiency ወይ ደግሞ hidden hunger ለምንለው ነገር ራሳችንን ማጋለጣችንን ግን ምን ያህሎቻችን እናውቃለን is a question are you eating enough vegetables are you eating enough tomatoes are you eating enough lettuce are you eating enough cabbage asparagus whatever it is that is actually what consumable የሆነ vegetable are you typically eating የሚለው ነገር is a question mark for everybody ማለት ነው including myself I'm not trying to be righteous here okay I'm not trying to say I consume vegetables every day no I don't right I am more animal based የሆኑ ፕሮዳክቶች ላይ still ማድረግ ግን I need to change just like you do that does not mean like ይሄን word ግን ይሄን advice ግን እናንተ መስጠት የለብኝም ማለት አይደለም that's not right አይደል እንዴ አለማወቄን እኮ እንደዛ አለማድረጌን እኮ ለእናንተ አድቮኬት ማድረግ የለብኝም because I know I'm not right and you should know that you're not right as well okay you need to have a balanced diet okay always remember you need to have equal portions of what animal products as well as vegetable ones okay? or plant based የሆኑ ፕሮዳክቶችም similarly ያስፈልጋሉ ማለት do not forget okay these are some of the constraints ማለት ነው in terms of soil fertility ትችላላችሁ in terms of drought ሊሆን ይችላል in terms of pest ሊሆን ይችላል in terms of limited knowledge because of what different reasons majority of the time vegetable production የሚካሄደው rural area ላይ ነው ምን አይኖቹ ደግሞ rural ኤሪያ ላይ ያሉ ሰዎች ኢነፍ የሆነ ቴክኖሎጂካል ምን አክሰስ አላቸው የሚለው is another question mark ሌላው ቦታ almost sprint በሚያደርግበት ሰዓት rural areas still ዳዴ እያሉ ሊሆን ይችላል okay due to the technological gap ማለት ነው these are some of the constraints that we need to work on እነዚህ ላይ ስፔሲፊካሊ መስራት ከቻለ ምርትና ምርታማነት ማናሳድግበት vegetable production ማያድግበት ምንም ሪዝን የለም ማለት ነው okay ምንም ሪዝን የለም ማለት ነው do not forget about that now 1.1 ላይ ተመለከተናችሁ ሁለት የተለያዩ ኮንሰፕቶች ነበሩ part 1 እና part 2 ብለን Lucy Bridge Academy ምንድነው አንደኛው ትልቁ የሚለየ ነገር of course we do not advocate passive የሆነ learning advocate አናደርግም always there is an active learning ማለት ነው as always end of session quiz ላይ ደርሰናል አንድ ቶፒክ ከተማራችሁ በኋላ ምን ነገሮችን አውቄያለሁ የሚለው ነገር የምትመልሱባቸው በጣም ቀላል ኮንሴፕቹዋል የሆኑ ጥያቄዎች ናቸው አብረን ነው ምንሰራቸው okay as always now you're going to read the question you're going to pause the video I'm going to wait here for 5-10 minutes then I'm going to answer the question with you guys okay it's not that complicated by the way so read the question አንብቡት then take 5 minutes mistake ውሰዱ then I'm going to get back to you okay አብረን ምንመልሰው ይሆናል by definition the question says what are the key economic and nutritional what advantages of vegetable production in Ethiopia ምንድነው ኢኮኖሚካል እንዲሁም ደግሞ what ሌላኛው ትልቁ ጥቅም ምንድነው ኒውትሪሽናል አድቫንቴጃቸውስ ምንድነው ነው ጥያቄው አሁን አንስቼው ነበር ከደቂቃዎች በፊት አይደለ so take 5 minutes take 10 minutes whatever you guys want I will be here okay I'm not going to move I'm just going to be here and answer the question so አሰላሰላችሁ ብለን ፖዝ አድርጋችሁ ቪዲዮ if you guys did not do that please pause the video and we will answer it together okay so write it on a piece of paper or say it to yourself this is going to be the question we're going to be answering the first one የጠየቅነው ምንድነው economic value አይደለ of course ምንድነው key componenቶቻቸው key ጥቅማቸው ምንድነው in terms of economic value more investor attract እናደርግበታለን right investor attract አደረግን ማለት ምን አደረግን ማለት ነው GDP-ያችን በዛው ልክ ይጨምራል ማለት ነው increased what GDP አንዴ gross domestic productችን at the same time ይጨምራል ምክንያቱም more income more what cash flow ይዘው ስለሚመጡ ማለት ነው those typically people who have the capacity to invest on things ማለት ነው okay that is going to be it one of the first one is what investors right investors are going to come በሚመጣበት ሰዓት more what more increases GDP more economic cash flow ይኖራል similarly ምን እንጨምራለን employment right ኢምፕሎይመንት እንጨምራለን አንኢምፕሎይመንት ሬቱን ሲግኒፊካንትሊ እንቀንሳለን ኢምፕሎይመንት ደግሞ ጆብ ኦፖርቹኒቲዎችን በተለያየ ቦታ ላይ ይከፍታል ማለት ነው ያን በምናደርግበት ሰዓት ከዚህ በፊት ብያቸዋለሁ in addition local market ላይ ብቻ አይደለም ለመስራት እቅዳችን one of the first things we are actually working on is for what to export the vegetable products to other countries 1.1 part 1 ላይ ተመልክተን ነበረ the Middle East
አይደል? ከዛስ መቀጠል ሶማሊያ፣ ጅቡቲ፣ ዩሮፕ የመሳሰሉ ኤሪያዎች ላይ ምን እናደርጋለን? we actually export to those areas። ለምንድነው ኤክስፓንድ ማድረግ ከዛ ይበለጥ? what about the America, right? why not? what about the Asians? why can't we actually export to those countries? We have the capacity, we have the land, we have the resources, we have the climate condition which is conducive for every single thing to happen, okay? so potentially አቅሙ ስላለን of course we can ምንም ጥያቄ የለው ነገር ነው ኤክስፓንድ ማድረግ እንችላለን ማለት ነው። okay so ያንን በምናደርግበት ሰዓት ፎሬን ከረንሲ አክሰስ ይኖረናል ማለት ነው። okay foreign currency so እንደነዚህ አይነት እንዲሁ ደግሞ ሌላ የመለሳቻቸው መልሶች ካሉ of course any kind of thing that is actually what relatable የሆነ ነገር ካለ of course that's going to be a correct answer for this ማለት ነው። the most important ones investors ምክንያቱም ምን ብያቸዋለሁ ታክስ ከታክስ ጋር ተያይዘው ምን ስላላቸው ኢንሴንቲቭ ስላላቸው ማለት ነው። ታክስ completely ምን ስለማይከፍሉበት ማለት ነው it's going to be a holiday for them okay in addition employment rate ከፍ ያደርጋል ከዛ መቀጠል ደግሞ ከረንሲ ይጨምራል ማለት ነው። ይሄን ያልካልን about the economic aspect then the nutritional aspectን ደግሞ አንስተን ነበር አይደል እንዴ? nutritional aspecትን ደግሞ በምናወራበት ሰዓት ምንድን ነበረ when we discuss about the nutritional aspect majority of the time ምንድነኛ by definition we are actually what animal products majority of the time consume እናደርግ simple as that right it is what animal based የሆኑ ፕሮዳክቶች ናቸው። animal based የሆኑ ፕሮዳክቶች ምንድናቸው? ማክሮኒውትሪየንቶች ላይ ነው ፎከስ የሚያደርጉት አይደለ? so ምኖች ላይ animal based የሆኑ ፕሮዳክቶች ላይ ፎከስ የምናደርግ ከሆነ ማይክሮኒውትሪየንቶች ምን እንሆናለን? ዲፊሽንት እንሆናለን ማለት ነው። ቬጂቴብሎችን ኮንሱም ስናደርግ ደግሞ which is what ፕሮዲዩስ የምናደርግበት ሰዓት ማይክሮ ዲፊሽንሲ ወይ ደግሞ by definition ምን ብለን የጠራነው hidden hunger hidden hunger ብለን የጠራነውን ምን እናደርጋለን? ታክል እናደርጋለን ማለት ነው። that is the way they actually support the nutritional aspect ማለት ነው። hidden hungerችንን ታክል ስናደርግ ኢሚዩን ሲስተማችንን ቡስት እናደርጋለን። ኢሚዩን ሲስተማችንን ቡስት ካደረገ ለተለያዩ ኢንፌክሽስ ዲዚዞች አንጋለጥም ማለት ነው። የተያያዘ ቼን ነው by the way okay አንድ ነገር ብቻ አይደለም always remember አንድ ድርጊት በምሰሩበት ሰዓት it has a consequence ያ consequence ደግሞ የተለያዩ ኮንሲኩዌንሶችን ይዞ ይመጣል ማለት ነው። it is a chain of reaction okay chain of reaction ያላቸው that is the way they're going to be advantageous in terms of what vegetable production ስናነሳ ከዛ ስመቀጠል of course ምን ጥያቄ አለ how does Ethiopia's geographic and climatic diversity contribute to vegetable what forming potential ማለት vegetable farm በምናደርግበት ኢትዮጵያ ላይ ፖቴንሻል እንዴት ያሳድግልናል ነው Ethiopia's geographic as well as climatic condition that's the question you guys are being asked ምን ጥያቄ አለ በጣም ብዙ ነገሮች ታነሱ ትችላላችሁ take 5 take 10 take 15 minutes it does not matter do not worry pause the video I'm just going to stand if you want me like this I'm going to be like this I'm just going to be here okay so አሰላሰላችሁት in detail very good so one of the first things ምንድነው ቀጥታ በሚመጣው ሴሽናችን ላይ 1.2 ላይ የምንመለከተው ይሆናል about environmental factors specifically ኢትዮጵያ ላይ የምታነሱበት ሰዓት ምን አለ of course በጣም conducive የሆነ climatic condition አይደል climatic condition አለ ምን ጥያቄ አለው climatic condition ሲባል ምንድነው of course in terms of what rain or precipitation ልትሉ ትችላላችሁ in terms of light ወይ ደግሞ sunlight sunshine in terms of temperature አይደል እነዚህ ሁሉ ነገሮች በመታነሱበት ሰዓት ምንድናቸው እነዚህን ቶፒኮች በመታነሱበት ሰዓት they are what conducive ናቸው ምን ለማድረግ ለቬጂቴብል ፕሮዳክሽን yet ኢትዮጵያ ውስጥ ምንድናቸው stable ስለሆኑ ማለት ነው በጣም significant የሆነ fluctuation ስለማናይ majority of the time ከመስከረም አንስቶ እስከ ግንቦት መጨረሻ ወይ ሰኔ መጀመሪያ አካባቢ there is going to be a constant flow a constant climatic condition ማለት ነው significantly የሚለያይ ነገር ምን ስለማናደርግ ስለማናገኝ ማለት ነው okay majority of the time stable ሆኖ ስለሚቆይ it is conducive ከሰመቀጠል ሌላኛው ምንድነው in terms of geographical aspect ደግሞ ቀደም አንስተን ነበር ከኔጌቲቭ 226 እስከ 4620 altitude ድረስ ነው አይደለ ከዚህ ድረስ ምንም ይሆን ቫሪ የሚያደርግ ከኔጌቲቭ 126 አንስቶ which is the lowest of the low then to the highest of the highest ማለት ነው እነዚህ አይነትም ደግሞ ምን አለ altitude difference አለ ነው የተለያዩ የሀገራችን ክፍል ላይ ማለት ነው ይሄ ምን ያደርጋል ስፔሲፊካሊ በዚህ ኤሪያ ላይ ግሮ የሚያደርጉ ቬጂቴብሎች አሉ እነሱንም ግሮ እንድናደርግ ያግዛናል ስፔሲፊካሊ ደግሞ በዚህ በጣም altitudeቸው ከፍ እያለ ሲመጣ ሲሚላርሊ ፕሮዳክሽናቸው የሚጨምሩ ቬጂቴብሎች አሉ ማለት ነው እነሱንም ታርጌት እንድናደርግ ያግዛናል ማለት ነው that is the importance of what such type of conditions ከዛ ስንቀጥል ደግሞ soil of course ምን ጥያቄ ያለው soil fertilityችን አይደል it is really good in terms of what nutritional aspectን ብታዩ chemical aspecትን ብታዩ biochemical aspecትን ብትመለከቱ majority of the time it is conducive ማለት ነው okay it is what conducive እንደነዚህ አይነት ኮንዲሽኖች vegetable productionን significantly የሚጨምሩ ነገሮች ናቸው ማለት ነው ይሄንን ይመስል ነበር በ1.1 የምንመለከተው ኮንሰፕት በአጠቃላይ starting from the definition of what vegetables ምን እንደሆኑ እንዴት ነው ክላሲፋይ የምናደርጋቸው what incentives that the government takes ምን ጥቅሞች አላቸው ስለ hidden hunger ስለ micronutrient deficiency በአጠቃላይ ተመልክተን አገባደናል ማለት ነው I really hope you guys do enjoy this content ማለት ነው okay በሁለት ፓርት ከፋፍለን በሁለት የተለያዩ ኮንተንት ፓርት 1 እና ፓርት 2 ከፋፈል ነው ይሄን ይመስል ነበር በመጣው ሴሽናችን ላይ ምን እንመለከት ይሆናል we'll be discussing about 1.2 እንዳልኳችሁ environmental factors in terms of what climate the most important one
ክላይሜት ከዛ ስመቀጠል ሶይል እንመለከታለን። ኤንድ ዘ ላስት ኢዝ ዘ ባዮቲክ ፋክተርስ ኦኬ ዘ ባዮቲክ ፋክተሮች ምንድናቸው የሚለው ነገር እነዚህ ሶስቱ ነገሮች ኢን ዲቴል የምናወራ ይሆናል። አስ ኦልዌይስ www.lucybridgeacademy.com ዌብሳይታችን ነው። አሁኑ ጆይን እንድታደርጉት የተለያዩ ምኖችን ሾርት ኖቶችን አክሰስ የምታደርጉበት ከ10 ሺህ በላይ ጥያቄ ባንኮች ወይ ኩዌስችን ባንኮችን የያዘ እንዲሁም ካላችሁ በቦታው ናችሁ ያለምንም ሀሳብ ያለምንም ኢንተርኔት let it be home let it be at a cafe without any kind of internet access or without any kind of data you can access Lucy Bridge Academy's content ማለት ነው። ያለምንም ሀሳብ ዳታ ያስፈልጋችሁ ካላችሁ በቦታው ናችሁ አክሰስ ማድረግ የምትችሉበት ፍላሽ ካርዶችንም ያካተተ ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳችሁ የሆነ personalized AI assistant የተካተተበት የለርኒንግ ፕላትፎርም ነው። አሁኑ www.lucybridgeacademy.com ጆይን አድርጉ። የዩቲዩብ ቻናላችን as always subscribe ኖቲፊኬሽን በተናችሁን አብሮ ላልሰሙት አሰሙት ተደራሽነታችን ስለሚያሰፋው ስራችን እጅጉን አብሶ ስለሚያበዛው ማለት ነው። as always ሼር ማድረጋችሁን እንዳትረሱ። የቴሌግራም ቻናላችን @lucybridgeacademy ነው። ሐሳብና አስተያየታችሁን as always እንፈልጋለን። እናንተ መጠይቁን እናንተ የምትፈልጓቸውን ኮንተንቶች አስተያየታችሁን ዳይሬክትሊ አጋሩን። የሁሉም ሰው ኮሜንት ቫልዩ ስለሚደረግ ማለት ነው። በሚመጣው ሴሽናችን ኢንቫይሮንመንታል ፋክተር is the topic of discussion ናፖሊን ተስፋዬ ነበርኩኝ ከሉሲ ብሪጅ አካደሚ ቻው።